ሰላም ጤና ይስጥልን። ዛሬ በየቦታው ስለ ኤአይ ወይም ስለ ሰው ሰራሽ አስተውሎት ይሰማል። ቻት ጂፒቲ፣ ሮቦቶች፣ በራሳቸው የሚነዱ መኪኖች። ግን ለመሆኑ ኤአይ ማለት ምን ማለት ነው? እንዴትስ እዚህ ደረስን? ብዙዎቻችን ኤአይ አዲስ የመጣ ነገር ይመስለናል። ግን ታሪኩ የጀመረው ከዛሬ 70 ዓመት በፊት ነው። ዛሬ ይህንን ታሪክ ልክ ለጓደኛ እንደሚነገር ወግ በቀላል አማርኛ አሳጥሬ ያቀርብላችኋለሁ። በመጀመሪያ ኤአይ ማለት ምን ማለት እንደሆነ እንረዳ። ኤአይ ማለት ሰው ሰራሽና አስተውሎት ወይም ኢንተለጀንስ ማለት ነው። እኛ ሰዎች ማሰብ፣ መማርና ውሳኔ መስጠት እንችላለን። ኤአይ ደግሞ እነዚህን የሰው ልጅ ችሎታዎች ማሽኖች ወይም ኮምፒውተሮች እንዲያደርጉት የመፍጠር ጥበብ ነው። ለምሳሌ አንድ ኮምፒውተር ፎቶ አይቶ ይህ ድመት ነው ብሎ መለየት ከቻለ ያ የሰው ልጅን የማየትና የመለየት ችሎታ ተላበሰ ማለት ነው። ጉዞ የጀመረው በ1950 ዓመተ ምህረት ነው። አላን ቱሪንግ የተባለ ጎበዝ ሳይንቲስት ማሽኖች እንደ ሰው ማሰብ ይችላሉ የሚል ጥያቄ ያቀረበ። እሱም አንድ መለኪያ ፈጠረ። አንድ ሰው ከማሽን ጋር በጽሑፍ ሲያወራ ማሽን መሆኑን መለየት ካቃተው ያ ማሽን ያስባል ማለት ይቻላል አለ። በወቅቱ ኮምፒውተሮች እንደ ዛሬው ስልካችን ቀላል አልነበሩም። አንድን ሙሉ ክፍል የሚያጥለቀልቁ ግዙፍ ብረታ ብረቶች ነበሩ። በእነዚያ ኮምፒውተሮች ላይ ኤሌዛ የምትባል የመጀመሪያዋ ቻትቦት ተሰራች። በጣም ቀላል ብትሆንም ሰዎችን በማውራት ማዝናናት ትችል ነበር። ኤአይ ዝግተኛ ነበር። ነገር ግን በ1997 ዓ.ም አንድ አስደናቂ ነገር ተከሰተ። ዲፕ ብሉ የተባለ የአይቢኤም ኮምፒውተር የዓለምን የቼስ ሻምፒዮን ጋሪ ካስፓሮቭን አሸነፈው። ይህ ትልቅ ዜና ነበር። ኮምፒውተር እንዴት የሰውን ልጅ ያሸንፋል ተባለ። ይህ ኮምፒውተር ግን ልክ እንደ ሰው ልጅ አስቦ ሳይሆን በሚሊዮን የሚቆጠሩ የቼዝ እንቅስቃሴዎችን በፍጥነት ስለሚያሰላ ነበር ያሸነፈው። ይህም ማሽኖች ከሰው ጋር በበለጠ ፍጥነት ማስላት እንደሚችሉ አረጋገጠ። ቀጥሎ የመጣው ትልቅ ለውጥ ማሽን መማር ወይም ማሽን ለርኒንግ ይባላል። ይህ ምን ማለት ነው? ለምሳሌ ለአንድ ሕፃን ልጅ ይህ ኳስ ነው ብለን ደጋግመን ካሳየነው በኋላ ኳስ መለየት ይለምዳል። ኤአይም ልክ እንደዚሁ ነው። በሚሊዮኖች የሚቆጠሩ ፎቶዎችንና ጽሑፎችን በማሳየት ኮምፒውተሩ ራሱ እንዲማር ይደረጋል። በ2011 ዓ.ም ዋትሰን የተባለ ኮምፒውተር በቴሌቪዥን የሚተላለፍ የጥያቄና መልስ ውድድር ላይ ሰዎችን አሸነፈ። ዋትሰን ጥያቄዎቹን ተረድቶ መልስ መስጠት የቻለው መረጃዎቹን በፍጥነት የማንበብና የመረዳት ችሎታ ስላለው ነበር። ወደ ዛሬው ዘመን ስንመጣ ደግሞ ነገሩ ተቀየረ። አሁን ኤአይ መረጃን መተንተን ብቻ ሳይሆን መፍጠርም ጀመረ። ይህ ጄነሬቲቭ ኤአይ ይባላል። ለምሳሌ ቻት ጂፒቲን ስለ ፍቅር ግጥም ጻፍልኝ ብትሉት ካነበባቸው በሚሊዮኖች የሚቆጠሩ መጽሐፍ ተነስቶ አዲስ ግጥም ይጽፍላችኋል። ምስል የሚስሉ የኤአይ አይነቶችም መጡ። አሁን ኤአይ የኛ ረዳትና አብሮን የሚሰራ ጓደኛ እየሆነ ነው። የወደፊቱ ጉዞ ደግሞ የበለጠ አስገራሚ ነው። አሁን ወደ ኤጀንቲክ ኤአይ እየሄድን ነው። እነዚህ ኤአይዎች ትዕዛዝ ብቻ የሚቀበሉ ሳይሆኑ ይህንን ሥራ ጨርስ ስትሏቸው ራሳቸው መንገድ ፈልገው ሥራውን የሚጨርሱ ናቸው። ሳይንቲስቶች ደግሞ ኤጂአይ የሚባል ደረጃ ላይ ለመድረስ እየሰሩ ነው። ይህ ማለት በማንኛውም ሥራ ላይ ልክ እንደ ሰው ጎበዝ የሆነ ኤአይ ማለት ነው። ባጭሩ ኤአይ ሰውን ለመተካት ሳይሆን የሰውን ልጅ አቅም ለማሳደግ የመጣ መሳሪያ ነው። ጉዞው ገና ጅምር ነው። እናንተስ ግን ኤአይ ወደፊት ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ለጓደኞቻችሁ አጋሩ። በሚቀጥለው ቪዲዮ እስከምንገናኝ ደህና ቆዩ።